በኔ ደረሰ በማንም አይድረስ ለነፍስ እያሰብኩ እንጂ ራስን አጥፋ ነው የሚለኝ የሚረዳም ሰው የለም እዚህ ከመጣው ደግሞ ጭራሽ ምንም አይነት እርዳታ ማግኘትም አልችልም በጣም ይከብዳል በጣም በቃ ነገ የሚመጣው ነገር ነው የሚታየኝ እዚህ ቁጭ ብዬ ለመቤት ተአምሯን የምናገርበት ጊዜ እንዲኖረኝ ነው የምፈልገው እባካችሁ አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሙሙ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና የሚሰማኝ ስሜትማ የሞራል ውድቀት አለ ሞራሌ በጣም ይጎዳል ችግር አለ አንዳንዴ እንደውም በቃ ለነፍስ እያሰብኩ እንጂ ራስን አጥፋ ነው የሚለኝ እጅግ በጣም ከባድ ነው ሰው የሚሰራ ሰው ቤት ውስጥ ሲውል ሲቸገር ነገ ምን ይመጣብኛል ይያል በጣም ይከብዳል በጣም በቃ ነገ የሚመጣው ነገር ነው የሚታየኝ እዚህ ቁጭ ብዬ ጥሩ ይሆነ መልካም ይሆነ በተዳራችን ውስጥ ምንም አይነት ምን ችግር ባላቅ ነቴን ለምላችሁ በኔ ደረሰ በማንም አይድረስ ህይወት ከበደኝ ከእንዳለ በሽታ በዘራችሁ ያንጣባችሁ በጣም ከባድ በሽታ ነው በጣም ከምላችሁ በላይ ከባድ በሽታ ነው መቋቋም ማይቻል በሽታ ነው ከበደኝ መስፍን ደምሴ ይባላለሁ አሁን የምኖረው ጉራራ አካባቢ ነው መጀመሪያ ኖር የነበረው ካሳንቺስ ነው ካሳንቺስ በኮሪደር ልማት ሲፈርስ ያው ወደዚህ መጣል የተወለድኩት በድሮ አርሲ ክፍለ ሀገር ጄጂ ወረዳ አርቦዬ ከተማ በምትባል ነው እዛ ትምህርቴን ተምሬ ጨረስኩኝ ትምህርቴን ከጨረስኩ በኋላ ዩኒቲ ዩኒቨርሲቲ ገብቼ በአካውንቲንግ ግራጁዌት አድርጌያለሁ ከዛ በኋላ ስራ ይዤ እየሰራሁ ያለው ነው ይሄ ህመም የመጣብኝ የወጣትነት ህይወቴ ያው ገጠር ከተማ ነው ከብት እያደኩ እንደማንኛውም የገጠር ልጅ ከብት እያደኩ እያገድኩ ነው ያደኩት ከዛ ውጪ ሌላ ምንም ህይወት የለኝም እዚህ ከመጣሁ በኋላ የፋይናንስ ሰራተኛ ነኝ እንደውም የአንድ ክፍል ኃላፊ ነበርኩ ፋይናንስ ቡድን መሪ ነበርኩኝ እና ብዙ ጊዜ ፋይናንስ ስራ እንደምታውቁት ቁጭ ማለት ይበዛል አልነሳም እና ተጽዕኖ ያደረገብኝ ይመስለኛል ኦልሞስት አሁን 21 አመት አገልግያለሁ በመንግስት ስራ ላይ በተዳሪ መጀመሪያ ጊዜያቶች ሙስታውና አንድ 10 አመት አልፈን 11ኛ አመታችን ነው እሱ እንግዲህ ኩላሊት ከጀመረው 2012 ልክ ኮሮና የገባ ጊዜ ነው የጀመረው ማለት ህመሙ የጀመረው ያው ሳናቅ እስከ 2013 ግማሽ ድረስ አልታወቀም ነበር
በዛ ሰዓት እሱም ያው ሌላ ህመሞች ስላልነበሩት ያው ቦታም አልሰጠውም ለሚሆኑት ነገሮች እና ከዛ በፊት የነበረኝ ህይወት እጅግ በጣም ጥሩ የሆነ መልካም የሆነ በትዳራችን ውስጥ ምንም አይነት ምንም አይነት ችግር ባላቅም እውነቴን ነው የምላችሁ በእኔ ደረሰ በማንም አይደርስ። በጣም የሚቸግረኝ ነገር የለም። ሁሉ ነገር የተሟላ የሚያቅተኝ ነገር የለም። ምንም ክፍተት የለብኝ። የምጨነቀውም ነገር የለም። ጥሩ አድርጎ ይህ ሁሉ ንብረት ያፈራልኝ እሱ ነው። ንብረት ትርጉም የለውም። አሁን ብሸጠው ምንም የሚጠቅመኝ ነገር የለም። ብዙ ሺያቶች አድርጎ አይርበኝ አይጠማኝ በአማረ ሁኔታ ሲያኖረኝ የነበረ ጀግና ነው እንደዚህ ሆነብኝ እና አሁን ባለውበት ነገር ደግሞ እግዚአብሔር ይመስገን ብዬም ተመስገን ብዬ ተቀብዬዋለሁ። ነገር ግን ከወጪውም ካሉትም ነገሮች ትንሽ ከባድ ነው ለኔ። እንግዲህ ከባለቤቴ ጋር የተገናኘ ነው እዚህ አዲስ አበባ ነው። ያው እንደማንኛውም በአጋጣሚ ተዋወቅን። ያው በባህላዊ መንገድ ሽምግልና ልኬ በባህላዊ መንገድ ተጋባን እና ያው እስካሁን 2 ልጆች አፍርተናል። ያው የኑሮ ጫና ስላለብን አንደኛው ልጅ ቤተሰብ ጋር ነው ያለው፣ አንዷ ከኛ ጋር ነች። ያው እንደዚህ ነው ያለነው። የትዳር ህይወታችን በጣም አሪፍ ነበር በፊት ሳልታመም በጣም አሪፍ ነው። በቃ ጥሩ እንኖር ነበረ። በቃ ከታመምኩ በኋላ ግን ያው ኑሮ በጣም ከበደን። በጣም አስቸጋሪ ነገር ውስጥ ነው ያለነው። እንዴት ብዬ ልናገር? በጣም ይከብዳል። ህይወት በጣም ይከብዳል። የባለቤቴ ጉዳይ ትንሽ ከባድ ነው። ግን ያው ሁሉን ነገር ችዬው የሰጠኝን ፈጣሪ በመቀበል የሱ ስቃይ የኔም ስቃይ ለልጆቼም ስቃይ የሆነ በዳሊሲስ ያለ ሰው ከባድ ነው ብቻ ያለው ነገር። መስፍኔ በጣም በሚያሳዝን ሁኔታ ነው እንደዚህ ደረጃ የደረሰው። ማለት ሳናቀው ያው በስራ ላይ ባለን ይሄ ሁሉ ነገር የተከሰተው አለማወቅ ብዙ የሚያደርግናቸው ነገሮች አሉ። ምንድነው ያው ስለ በሽታው መውቀት ስለሌለን ማለት ነው። ለትልቁ ያው እሱ ይዞታል ስቃዩን። ግን የሱ ስቃይ ማለት ለኔም ለልጆቼም ስቃይ ነው። አስቸጋሪ ነው። አብሶ ዳሊሲስ ካደረገ በኋላ ለኔ ፈታኝ የሆነ ህይወትን የሆነው። ግን እግዚአብሔር ይመስገን እግዚአብሔር የወደደውን ነው የሚያደርገው። አልሰለቸኝም፣ አልከበደኝም ከወጪው በስተቀር። የሱ እንዲህ መሆን የኔም ህመም ነው፣ ግዴታዬም ነው። የጤና እክል የገጠመኝ ዓመተ ምህረቱ ከዛሬ 5 ዓመት በፊት ሁለት እግሬ አበጠ። ሁለት እግሬ ሲያብጥ ምንድነው ብዬ እኔ ዝም አልኩኝ። ህመም ምናምን የለውም። ቃና ዝም ብዬ ስራ እሰራለሁ። ከዛ በኋላ እዚህ እግሬ ላይ እንደ ቁስል ምናምን ጀመረኝ። ምንም የታከምኩት ነገር ምናምን የለም። ምንድነው እያልኩኝ ያሳከከኛል። ከዛ ብዙ ከቆየ በኋላ አመት ምናምን ከቆየ በኋላ የሆነ ሐኪም ጋር ሲሄድ ሳምባ ጉበትህ ኩላሊት አብጧል አለኝ። ሲለኝ
ለጊዜ የሆነ መድኃኒት ሰጠኝ። እሱም ከእንደዚህ ከአንዳንድ ነገሮች ታቀባል አለኝም። ያው እንደገና እየባሰብኝ ሄደ በሽታው። ሌላ ሐኪም ሞከርኩኝ። ስሞክር ትክክለኛውን ነገሩኝ። የኩላሊትም ነው ሌላ በሽታ የለብም ማለት። በወቅቱ ህመሙ ዝቅተኛ ደረጃ ነበረ። እንግዲህ የያዘኝ ሐኪም እኔ በደንብ የእውቀት ማነሱ ምን አላቅም፣ ክራቲኒኑ በዛን ወቅት 1.9 ነበረ። እንደውም የመመለስን ፕሮባቢሊቲ ይኖረው ነበር። እንደዚህ ያድርግ እንደዚህ ያርጋ እያለኝ 1 አመት አቆየኝ። በሽታው የባሰ ሄደ። ከዛ በኋላ ከጠነከረ በኋላ ደህና ሐኪም ሳገኝ እዚህ ደረጃ ደርሷል፣ አሁን ይከብዳል ምናምን አለ። መቀየር ይፈልጋል አለ። ለማስቀየር እኔ አቅም የለኝም አልኩት። አይ እንግዲህ ማስቀየር የማትችል ከሆነ ለመታጠብ ሞክር አለኝ። እኔም ዝም አልኩኝ። በሽታው ጣለኝ፣ ወደኩኝ። ለብዙ ጊዜ ሆስፒታል ላይ ኦልሞስት ለ2 ወር ያህል በሆስፒታል ተኛሁኝ። ስትሮክ መጣብኝ። ለ2 ወር ያህል በሆስፒታል ታክሜ ለውጥ መጣ፣ ተሻለኝ። ዳያሊሲስ አደረጉልኝ። መጀመሪያ ሲምፕል ኦፕራሲዮን አድርገው ዳያሊሲስ አደረጉልኝ እዚህ ታፋይ ላይ፣ ቀጥሎ እዚህ ደረቴ ላይ፣ አሁን እዚህ እጄ ላይ ነው ፒስቱላ የተሰራው። ከዛ በኋላ እየተሰራው እያለሁ አሁን ለውጥ አለው። አሁን ደህና ነኝ። ችግሩ ግን የፋይናንስ ነው። አቅም አጣሁ። አቅም ስላጣሁ ልመና ገባኝ። ጓደኞቼ ምን የሚያውቁኝ በሙሉ እየረዱኝ፣ አሁን ሰለቸዋቸው። ሰው ናቸውና ሰለቸዋቸው። በጣም ግራ ገብቶኛል። አብሶኒ ልቀበለው አልቻልኩም። ለምን? ካሳንቺስ ማለት ተወልጄ የሚያደግኩበት ነው። ከመስፍኔ ጋር ስንገናኝ በትዳር በቤተሰብ ነው ያገባሁት ማለት ነው። እዛው ተወለድኩ፣ እዛው አደግኩ፣ እዛው ነው ከቤተሰብ። እናቴም እዛ ነበረች እዛው አካባቢ። ከሷም ላለመራቅ አንደኛ እኔም ጤና ችግር ስለነበረብኝ ከሷም እንዳርቅ እዛው አካባቢ ተከራይተን እንኖር ነበረ። ተከራይተን እየኖርን ከዛ ይሄ ኩላሊት ህመም ከመጣ በኋላ ያው የተወለድኩበትም አካባቢ ስለሆነ ወረዳውን ማስቸገር ጀመርኩኝ ማለት ነው። ወረዳውም ያው ቤት ቁጥር የሌለው ቤት ሰጠኝ፣ ካሳንቺስ ማለት ነው እንጂ በክራይ ነበር ስኖር የነበረው ከቤተሰብ ወጥቼ ማለት ነው። ያው ከቤተሰብም ላለመራቅ ጤናም ስለሌለኝ ያው ከቅርቤ እንድትሆን እናቴ፣ ብዙ እህት ወንድም የለኝም፣ አንድ እህት ናት ያለችኝ እና ወረዳው እንደዛ ከሰጠኝ በኋላ ቤት ቁጥር የለው። ያው ይሄ በኮሪደር ልማት እንዲሁ ሲፈርስ ያው ወደዚህ አካባቢ መጣን ማለት ነው። እዚህ ከመጣው ግን አካባቢው መልመድም አልቻልኩም። አካባቢው የሰው እንቅስቃሴ ይጨንቀኛል፣ አኗኗሩ ይከብደኛል። ብርዱ እንዳለ ነው። እኔም ጤና የለኝም፣ በጣም እቸገራለሁ። ለምን? መጎዳትም አለ። ቢታመም እኔ ነኝ ከጎኑ እኔ ነኝ ያለሁት። ሆስፒታልም ሲገባ እኔው ራሴ ነኝ ያለው። እህት ወንድም ቢኖርም ግድ ኃላፊነት እኔ ነኝ መውሰድ ያለብኝ እና ግዝሽ ቢሉኝም እሺ አልልም። እኔው ራሴ ነኝ ሁሉን ነገር መሸከም መፈለገው። እግዚአብሔርም ረድቶኛል። ድካሜ ከንቱ አላደረገም። አቅም እያነሰ ሲመጣ ሰው እየለመንኩ እማልገባበት ጉድጓድ አልነበረም። ግን አሁን ግን የት ትገባለህ? ጊዜውም ወቅቱም የሚፈቅድበት አይደለም። አበድሩኝ ብትል እንኳን ባንሳ የሚያበድርበት ሰዓት አይደለም። ይቸግራል፣ በጣም ነው የሚቸገር እና በዚህ ሁኔታ ነው ያለው። ዳያሊሲስ ማረጋው ቤተዛታ ነው። የመንግስት ተመዝግቤ ያለው ነገር ግን ተራራ ሊደርሰኝ አልቻለም።
አሁንም አደጋው ቤት ዛታ ነው። በሳምንት 10,000 ብር ከፍላለሁ። በሳምንት 10,000 ብር ነው። በጣም ከባድ ነው። አሁን እህት ወንድሞች ነበሩኝ የሚረዱኝም እነሱም ሰለቻቸው። አሁን የሚረዳኝ ሰው ሁሉ አጣቻለሁ። በቃ ኦልሞስት ወደ መውደቁ ነው ያለሁት። በጣም ይከብዳል። እሱን ነገር ሲሉኝ እንዴት ነው ማደርገው? አንደኛ የመንግስትም አስመዘገብኩኝ ማለት ነው። ተራስ ያስኩኝ። ተራስ አስይዘው 1509ኛ ተራ ቁጥር ነው የሆነው። ሌላ ቦታ የለንም እያሉ ነው የመለሱ። አንድ ሆስፒታል ብቻ ነው ዘውዲቱ ብቻ ነው የተመዘገበው ማለት ነው። ሌሎቹ ጋር ምንም ቦታ የለንም፣ ቢመዘገብም ትርጉም የለውም ብሎ መልስ ይሰጡኝ። ዘውዲቱ ግን አስመዘገብኩ። ከተመዘገበ 3ኛ አመቱ ነው። እሄዳለሁ። እኔ እንዴት እየሆነ እንደሆነ ትንሽ ቁጥር ይሸጋሸጋል፣ ግን እኛ እስካሁን እየጠራን አይደለም በማለት ያው በግል ነው ዳያሊሲስ የሚደረገው። ያን ነገር ሲሆን ያው በፊት እንዳልኩ ያው ሰውም የረዳም እህት ወንድሞችም ቤተሰብም እየተባለ ተገፋ። እንግዲህ 6ኛ አመት ነው። ግን ሁሌ ቤተሰብ አይችልም፣ ይሰለቻል። የወለደች እናትም ትሰለቻለች። እና ያ ነገር እየሆነ ትንሽ ያው አይምሮዬ እረፍት የለኝም፣ እንቅልፍ የለኝም። ከሱ በላይ እኔ ነኝ ማልተኛው ልንገረ። ለምን ዳያሊሲስ በማያደርግበት ሰዓት የሚከሰቱት ነገሮች እኔ በጣም ነው የሚከብድ። ሰውነት ፈሳሽ ይሞላል። ሰውነቱ ፈሳሽ ሞልቶ መተንፈስ ያቅተዋል። መነሳት አይችልም። ሊወድቁሉ ይችላል። ማንሳት አልችልም። አብሶ እዚህ ሰፈር ከመጣው አንሱልኝ ማለት እንኳን አልችልም። እንደምንም አታግዬ እሱም ጥርስ ነከስ አድርገህ ተነስ እያልኩኝ አቅም የለኝ፣ እኔ ደከምኩኝ። ዳያሊሲሱ ሲጀምር ግን ያው ዳያሊሲስ ሲያደርግ ትንሽ ተንፈስ ይላል። እዚሁ ቀስቀስ እያለ ይጠብቀኛል። አሁን ግን ከአቅሜ በላይ ሆነ። ደግሞ ወጪውን ሳስበው እንዴት ነው መሆነው? ብዙ ቦታ ጠይቃለሁኝ። እንደዚህ መተው አንዳንድ ብለው ነበረ፣ እንደዚህ ኢንተርቪው ላደርገው ነበር፣ ግን ምንም የሆነ ነገር የለም፣ አልተሳካልኝም። ካሳንቺስ በነበርኩ ጊዜ እስከ ሆቴል ድረስ ልመና ገባ ነበረ። እየገባው ለምን ነበር። ቤተክርስቲያን ዞር ነበረ። መኪና እንዳላደርግ አቅም ይፈልጋል፣ አባል መሆን አለብህ የሚሉት ነገር አለ። እሱ መሯሯጥ ይፈልጋል። እኔ ደግሞ አልችልም። አቅም ሰው አብሮ ካልሮጠ አንድ ብቻዬን ይከብደኛል። እሱ ሞከርኩኝ፣ እየሞከርኩ ዳያሊሲስ እያደረገ መድኃኒቶቹን በጣም ውድ ናቸው። በእውነት ነው የምላችሁ፣ መድኃኒቶቹ ከባድ እንደሌላ መድኃኒቶች እንደፈለግ ፋርማሲ የምታገኘውም አይደለም። ድካምና ወጪ ያለው ግድ እሱ መድኃኒቶቹን ካልወሰደ ደግሞ ዳያሊሲስ ማድረጉ ብቻ ትርጉም የለው። ተያያዥ በሽታዎች አብሮ ነው ይዞ የሚመጣው እና ያ ነገር በጣም ከባድ ነው የሚሆነብኝ ያለው። አሁን ግን እያቃተኝም ሁሉም ነገር እየቀነሰ ምንም ገቢ የለም፣ የሚረዳም ሰው የለም። እዚህ ከመጣው ደግሞ ጭራሽ ምንም አይነት እርዳታ ማግኘትም አልችልም። ያፈነኛል፣ መንቀሳቀስ አልችልም። በቃ ያፈነኛል፣ መንቀሳቀስ አልችልም። መተኛት ነው በቃ። ስራውን አቋርጫለሁ። ኦልሞስት 2 አመት እንደዚሁ ቻለኝ መስሪያ ቤቱ እንትን እያለ። አሁን ግን ያ ከአቅም በላይ ነው። በቃ ቆረጡኝ። ኑሮ ያው በቃ አንዳንድ ደጋጎች አሉ ይረዱኛል፣ ደጋግ ሰዎች ይረዱኛል። ግን አሁን እየሰለቹ ነው። በቃ ሰው ሁሉ ይሰለቻል። የሚረዱ ሰዎች ሁሉ ሰለቹ እና ህይወት በጣም ከባድ ነው። ህይወት ከበደኝ። የሚሰማኝ ስሜትማ የሞራል ውድቀት አለ።
ሞራሌ በጣም ይጎዳል። ችግር አለ። አንዳንዴ እንደውም በቃ ለነፍሴ እያሰብኩ እንጂ ራስን አጥፋ ነው የሚለኝ። እጅግ በጣም ከባድ ነው። ሰው የሚሰራ ሰው ቤት ውስጥ ሲውል ሲቸገር ነገ ምን ይመጣብኛል እያል በጣም ይከብዳል። በጣም በቃ ነገ የሚመጣው ነገር ነው የሚታየኝ። እዚህ ቁጭ ብዬ እዚህ ያለው ቻሌንጅ ቤቱ ቆርቆሮ ቤት ስለሆነ ብርድ ነው። በጣም ብርድ አለ። ያሰለኛል፣ ይበርደኛል። ቀንም ለሊትም ልብስ ለብሼ ነው። ትልቁ ቻሌንጁ ብርድ ነው። እዚህ ያው እንደምታዩት ቆርቆሮ ቤት ውስጥ ነው ያለነው። ሰዎች ለእግዚአብሔር ብለው ቢረዱኝ ኩላሊቱን ቢያስቀይሩልኝ ለእግዚአብሔር ብለው ማለት ነው ልጆቼን እንዳሳድግ ለእግዚአብሔር ብለው እድሜው ኦልሞስት አሁን 48 ዓመት ነው። መሞት የለብኝም። ከበደኝ ህይወት ከበደኝ። ከእንዳለ በሽታ በዘራችሁ ያንጣባችሁ። በጣም ከባድ በሽታ ነው። በጣም ከምላችሁ በላይ ከባድ በሽታ ነው። መቋቋም የማይቻል በሽታ ነው። ከበደኝ። እህት አለችኝ እንግዲህ ሰጣለሁ ብላኛለች። አቅሙ ብታገኝ ሰጣለሁ ብላለች። እንደዛ ፕሮሰስ ማድረግ ይቻላል። የአቅም ጉዳይ እንግዲህ በዛን ጊዜ መቼም የተቸገረ ካየው ዝም አልልም፣ ዝም ብዬ አላልፍም። እንደ ኃላፊነቴም ከስተመሮችን በስርዓት ነው ማስተናግደው። በስርዓት በፊት ያው ሰው ስጠይቅም ትንሽ ያግዛል። ግድ እህት ወንድሞቹንም እጠይቃለሁ፣ ያግዛሉ ሲላቸው አይችሉም። ያው እነሱ ቤተሰብ አስተዳዳሪ ናቸው፣ ልጆች በስራቸው ይኖራሉ እና ሁሌ አይሳካም። በዛም ሁኔታ የማያደርግበት ነው። አብሶ እዚህ ሰፈር ከመጣ በኋላ በጣም ከባድ ነው የሆነብኝ። እጅግ በጣም የኔ ከወርም አይደርስም ለእለትን ጉሩሮ ከኔ ላሳጥበዋል። እዚህ ጋር ልጅ አለች፣ እኔ ችግር የለውም ጧት በልቼ ላድር እችላለሁ። ልጄ ግን ከኔ ብዙ ነገር የምትፈልገው ነገር ይኖራል። እኔ እና እሱን ላንበላ እሱም ምግብ ያው ብዙ ስለማይበላ ምንም የሚያማርጥ የሚያስቸግረኝ ነገር የለም የምግብ ጉዳይ። እና ዲያሊሲስ በሚያደርግበት ያው በሳምንት 2 ነው የሚያደርገው። አንዱን አድርጎ አንዱን ላይ ያደርግ ይችላል። ከቀናኝ ደግሞ ሁለቱንም ጊዜ ያደርጋል። ሰኞና ሐሙስ ነው የሚያደርገው። ሰኞ አድርጎ ሐሙስ ካላደረገ ቅዳሜና እሁድ እኔ ምን ጊዜ መኝታ የለንም። ግድ ይታመማል። ፈሳሽ ነው ሰውነቱ። ያችን ሰኞ ጠብቃለሁኝ እና አሁን ያለውበት ያው እንዴት ይልግለጻ
መልእክቴ አሁን እግዚአብሔር ያለ ሁሉ ለእግዚአብሔር የተገዛ ማለት ነው። እግዚአብሔር ያለ ለእግዚአብሔር የተገዛ ሁሉ እኔን ከሞት ያድነኝ፣ ከሞት አድኑኝ። ሞት አይቀርም ግን ልጆቼን ላሳድግ። ለልጆቼ ስትሉ ትንሽ እድሜ ቀጥሉልኝ። አቅም ያላችሁ ሰዎች ይርዱኝ። ገንዘብ ማለት እስካለ ድረስ የምትረዳበት ነው፣ ምንም ማለት አይደለም። ስለዚህ ያላችሁ ሰዎች እድሜ ቀጥሉልኝ፣ ትንሽ እድሜ ቀጥሉልኝ። ልጆቼን ስላሳድግ በእግዚአብሔር ስም ጠይቃለሁ። ሌላ ምን እላለሁ? በቃ እባካችሁ የምማጸነው ባለቤቴን አድኑልኝ። ንቅለ ተከላ ተብያለሁ፣ ግን ንቅለ ተከላ ማድረግ አልቻልኩም። አቅምም የለኝም። አቅም ይጠይቃል። በፊት 2.5 ነበር የተባልኩኝ። አሁን ግን አላወቅኩትም። ለምን ምንም ነገር እጄ ላይ ስለሌለ ይሄ ነው ማለት አልችልም። ምግብን መብላት የማልችልበት ደረጃ ሎቲ እና በተቻላችሁ በእግዚአብሔር ስም እምላችሁ ባለቤቴን አድናችሁ ለመቤቴ ተአምሯን የምናገርበት ጊዜ እንዲኖረኝ ነው የምፈልገው። እባካችሁ እርዱኝ። ለልጆቼ ስትል እለምናችኋለሁ። አትርፉልኝ። በጥሩ ሁኔታ ሲያኖረኝ የነበረ ሰው ነው ከጎኔ ወድቆ ያለው። እባካችሁን እርዱኝ። በእግዚአብሔር ስም በመቤቴ እማጸናችኋለሁኝ። አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎ